ጤና ይስጥልን ሰላም በድጋሚ በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? አንድ ሰዓቱ ነው። ሁለተኛው ምዕራፍ ኢቲቪ ዜና 57 እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ተመልሷል። አበይት ነጥቦቹን እናስቀድማለን። ክልሎችና ከተማ አስተዳደሮች ህገወጥ ኬላዎችና የኮቴ ክፍያዎችን በዘላቂነት መፍትሄ እንዲሰጡ የትራንስፖርትና ሎጂስቲክስ ሚኒስቴር አሳሰበ። የፕሬስ ነጻነት ቀን ስናከብር ዜጎች በሰው ሰራሽ አስተውሎት በተቀነባበረ መረጃ እንዳይጭበረበሩ ትክክለኛ መረጃ የሚያገኙበት እሳቤ የሚጎለብትበት ሊሆን እንደሚገባ ተገለጸ። ዩክሬን የማዕድን ሀብት ባለቤትነቷን ሙሉ በሙሉ የሚያረጋግጥ ስምምነት ከአሜሪካ ጋር ስለመፈራረሟ ከውጭ ዘናል። እኔ ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ቆዩ የተወደዳችሁ። የአማራ ክልል ርዕሰ መስተዳድር አረጋ ከበደ ከተሞችን ተመራጭ ተወዳዳሪና የቱሪስት መዳረሻ ለማድረግ በትኩረት እየተሰራ ስለመሆኑ ተናገሩ። ርዕሰ መስተዳድሩ በክልሉ በተለያዩ ከተሞች የማህበረሰቡን ተጠቃሚነት የሚያረጋግጡ ፕሮጀክቶች እየተገነቡ ስለመሆናቸው ገልጸዋል። ሳሙኤል ወርቃየው ተከታዩን አድርሶናል። የአማራ ክልል ርዕሰ መስተዳድር አረጋ ከበደ በባህር ዳር ከተማ በግንባታ ሂደት ላይ የሚገኙ የመንገድ መሰረተ ልማት ፕሮጀክቶችን ጎብኝተዋል። ርዕሰ መስተዳድሩ በጉብኝታቸው ወቅት በከተማ እየተገነቡ የሚገኙ የመንገድ ፕሮጀክቶች ደረጃቸውን የጠበቁ ስለመሆናቸው ተመልክተናል ብለዋል። በባህር ዳር ከተማ ውስጥ በጣም በርከት ያሉ ፕሮጀክቶች እየተከናወኑ ነው ያለ። በበጀት ዓመቱ ውስጥ መጠናቀቅ ያለባቸው ፕሮጀክቶችን አፈጻጸም ነው እያየን ያለ ነው። እስካሁን ባየነው በጣም እናንተም እንደተመለከታችሁት ግሩም የሚባል ስራ ነው እየተሰራ ያለ። በጣም ሰፋፊ መንገዶች ናቸው፣ አካፋይ ያላቸው መንገዶች ናቸው። እንደገናም ደግሞ ለሳይክል እና ለእግረኛ የሚሆኑ መንገዶች ተለይተው እየተሰሩ ነው ያሉ። ይሄ እስካሁን ድረስ በባህር ዳር ከተማ ብዙ ያልተለመደ ስራ ነው። እንደዚህ አይነት ለሁሉም አገልግሎት ለእግረኛም ለሳይክልም ለአትክልትም እንደገናም ደግሞ ለተሽከርካሪ ለሌሎች ተሽከርካሪዎች ግልጽ አገልግሎት የሚሰጥ መንገድ በባህር ዳር ከተማ በአይነቱ የተለየ ነው። የመንገድ ፕሮጀክቶች ግንባታቸው ሲከናወንም የተለያዩ መሰረተ ልማቶችን ታሳቢ ባደረገ መልኩ መሆኑንም ርዕሰ መስተዳድሩ ገልጸዋል። መንገድ ብቻ ሳይሆን የኤሌክትሪክም የውሃም ሌሎች አገልግሎቶችም በደንብ ተሳልጠው እንዲሰሩ ነው የሚደረገው። ቀደም ሲል እንደነበረው አንዱ በአንዱ ላይ የሚጋጭ ልማት እንቅስቃሴ ሳይሆን ተስማሚ እርስ በራሳቸው ተስማምተው ተመጋግበው እንዲሄዱ ነው የምናደርግ። ለምሳሌ መንገድ ስንሰራ የውሃ መሸጋገሪያ ቧንቧዎችን እንቆርጣለን። የኤሌክትሪክ ምሰሶችን እንደ መብራት የመስጠት አገልግሎታቸው እንዲስተጓጉል ይደረጋል። ነገር ግን አሁን ስማርት በሆነ መንገድ ወይም ደግሞ ተናባቢ በሆነ መንገድ እንዲሰራ እየተደረገ ነው ያለ። ፕሮጀክቶችን ክረምቱ ከመግባቱ በፊት ለማጠናቀቅም ርብርብ እየተደረገ ነው ያሉት ርዕሰ መስተዳድሩ ግንባታቸው ሲጠናቀቅም አጠቃላይ ለከተማ እንቅስቃሴ ዘርፈ ብዙ ሚና ይኖራቸዋልም ብለዋል። በአንድ በኩል የዜጎችን ከቦታ ቦታ የመንቀሳቀስ ቅልጥፍናቸውን ያሻሽላሉ፣ ደህንነታቸውን ያሻሽላሉ። በሌላ መንገድ ደግሞ ምርት በከተማ ውስጥ እንቅስቃሴ በሚያደርግበት ጊዜ ቅልጥፍና ኑሮት ከአምራቾች ወደ ሸማቾች በቅርብ የሚደርስበት ሁኔታ ይፈጥራል ማለት ነው። በአጠቃላይ በከተማ ውስጥ ውበትን የሚጨምሩ በሰዎች እንቅስቃሴ በምርት እንቅስቃሴ ላይ ቅልጥፍናን የሚጨምሩ መንገዶች ናቸው እና ይሄ የበለጠ ተጠናክሮ ይቀጥላል። እንደነዚህ አይነት የማህበረሰቡን ሁለንተናዊ ተጠቃሚነት የሚያረጋግጡ የመሰረተ ልማት ስራዎች በክልሉ በሌሎችም ከተሞች እየተከናወኑ መሆኑም ተገልጿል። ለአብነትም ርዕሰ መስተዳድሩ በደሴ ከተማ እየተከናወኑ የሚገኙ የመንገድ ፕሮጀክቶችን ከቀናት በፊት መመልከታቸውን ተናግረዋል። በጥሩ አፈጻጸም ላይ እንደሚገኙም ገልጸዋል። የመሰረተ ልማት ዝርጋታ ስራዎች በቀጣዩ በጀት ዓመትም በክልሉ በተለያዩ ከተሞች ተጠናክሮ ይቀጥላልም ነው ያሉት። ከተሞቻችንን ተወዳዳሪ፣ ተመራጭ የቱሪስት የምርት የአገልግሎት ከተማ እንዲሆኑ ለማድረግ ሰፊ ስራ እየሰራን ያለን። ከዚህ ቀጥሎ በሌሎች የሜትሮፖሊታን ወይም የሬጂዮፖሊታን ከተሞችም ተመሳሳይ ስራ ይሰራል። ለምሳሌ ደብረ ብርሃን ስራው ቀጥሏል፣ ኮምቦልቻ ስራው ቀጥሏል፣ ወልዲያ ስራው ቀጥሏል፣ ደብረ ማርቆስ ስራው ቀጥሏል ማለት ነው። ስለዚህ እንዲህ እያደረግን ከነሱ በታች ባሉ መካከለኛና አነስተኛ ከተሞችም ተመሳሳይ ተግባራት እንዲሰሩ እያደረግን እነዚህን ትልልቅ ከተሞችን እንደ አንድ ሞዴል ወስደው እንዲሰሩ እያደረግን ያለን። በጉብኝቱም ርዕሰ መስተዳድር አረጋ ከበደን ጨምሮ የባህር ዳር ከተማ ተቀዳሚ ምክትል ከንቲባ ጎሹ እንዳላማውና ሌሎችም ከፍተኛ አመራሮች ተሳትፈዋል።
የጋራ ማንነት በማጎልበት ህዝብን ለማገልገል ከመቼውም ጊዜ በላቀ ሁናቴ መዘጋጀት እንደሚያስፈልግ የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ ገብረ መስቀል ጫላ ገለጹ። በወላይታ ዞን የልማትና የመልካም አስተዳደር ጥያቄዎች ተገቢ ምላሽ እንዲያገኙ ከፋፋይ አስተሳሰቦችን ወደ ጎን በመተው ተቀናጅቶ መስራት እንደሚያስፈልግ የአካባቢው ተወላጆች ይናገራሉ። ተመስገን ተስፋዬ ዝርዝሩን አድርሶናል። የበርካታ ታሪካዊና ባህላዊ እሴቶች ባለቤት የሆነው የወላይታ ህዝብ በአካባቢው ለሰፊው ማህበረሰብ ጥቅም የተሻለ የሰራውን የሚያወድስበት ያጠፋውን የሚገስጽበት ስርዓት ጉተራ በመባል ይታወቃል። በባህላዊ መጠሪያው ተሰይሞ የኮንፈረንስ ማዕከል ሆኖ የቀጠለው የወላይታ ጉተራ መሰብሰቢያ አዳራሽ በአንድነት ለህዝባችን የተሻለ ነገር እንሰራለን ያሉትን አሁንም እንደገና አሰባስቧል። ካለፈው ብዙ በመማር አንድ የሚያደርግ የጋራ ማንነት በማጎልበት ህዝብን ለማገልገል ተግተው መስራት እንደሚያስፈልግም በኮንፈረንሱ ተመላክቷል። ይህንን ለማሳካት እየተሰራ መሆኑን የክልልና የዞን የመንግስት ዋና ተጠሪዎች ገልጸዋል። በትውልድ ቅብብሎች እዚህ የደረሰው አዲሱ ትውልድ መለስ ብሎ በማየትና ቆም ብሎ በማስተዋል ከትናንት ትምህርት በመውሰድ ዛሬን በትጋትና ቀንና ማታ በመስራት ለቀጣይ ትውልድ የተሻለ መሰረት መጣል ይጠበቅበታል ብዬ አምናለሁ። ህዝቡ ድማንድ እያደረገ ያለውን ፍላጎት እያሟላን አይደለንም። ይሄን ፍላጎት ለማሟላት ደግሞ ሁሉም ሰው ከራሱ ጀምሮ እኔ ከራሴ ጀምሬ ራሴን ከኔ ጋር የሚሰሩ ሰዎችን ከዛም ከፍ ሲል ደግሞ ሌሎችን በማስተባበር አንድ ላይ በመቆም ለህዝባችን ለውጥ ልናመጣ እንችላለን ብለን ነው አቅደን እየሰራን ያለነው። አስተያየታቸውን ለኢቢሲ የሰጡ የኮንፈረንሱ ተካፋዮች በበኩላቸው በጋራ በመሰባሰብ ከፋፋይ አስተሳሰቦችን ወደ ጎን በመተው በአንድነት ሰርቶ የህዝብ ተጠቃሚነትን ለማረጋገጥ ኮንፈረንሱ አጋዥ መሆኑን ገልጸዋል። የተለያዩ ምሁራን፣ ተፎካካሪ ፓርቲ አመራሮች፣ ሀገር ሽማግሌዎች፣ በኢንቨስትመንት በንግድ ተሳትፎ የሚታወቁ ውጤታማ የሆኑ አካላት የተሳተፉበት ስለሆነ አንዱ ከሌላው ልምድ እየወሰደ ጉድለቶቹን እየሞላን መልካም ተብሎ ትላንት የተሰሩ ስራዎቹን የራሳችን እሴት የዛሬውን ጨምረን የምናስቀጥልበት እድል ይሰጣል ብዬ አስባለሁ። ትክክለኛው ነገር በአንድ ቋት ወይም በዚህ ልኩ አንድነት ተሰባስበን መምከራችንም ለወደፊትም ላለው ልማት አሁንም የተፈጠሩ ቁርሾችንም ለመቅረፍ ወይም ለማረም ምቹ ሁኔታን የፈጠረ ነው ብዬ ነው ማስበው። በወላይታ ዞን ያለውን እምቅ የመልማት አቅም በመጠቀም የልማትና የመልካም አስተዳደር ጥያቄዎች ምላሽ እንዲያገኙ በሁሉም መሰረታዊ አደረጃጀቶች ያሉ የማህበረሰብ ክፍሎች የበኩላቸውን ድርሻ ሊወጡ እንደሚገባም ተመላክቷል። ሹመት ስልጣን ያለ እግዚአብሔር አይሰጥምና በእግዚአብሔር የተሾመውን ደግሞ አክብሮ ለሰላም ለልማት ዘባደር ዘብቋሚ መሆን አለባቸው። ይሄን የሃይማኖት ዛሬ በዚህ ላይ ያሉ የሃይማኖት አባቶች ሁሉም ድርሻቸውን ለመወጣት ቃል የገቡበት ታላቅ መድረክ ነው። ህዝቡም የራሱን አስተዋጽኦ ማድረግ አለበት። ነጋዴው በንግዱ፣ ሰራተኛውም የራሱን ስራ በአግባቡ በመስራት የተለያዩ ሁሉም በየራሱ በተደራጀበት በሚሰራበት መንገድ ሁሉም የየራሱን ድርሻ ቢወጣ ጥሩ ደረጃ ይደረሳል ብዬ ነው ማስበው። በዞን ማዕከል የተጀመረው የሰላም የአንድነትና የመልካም አስተዳደር ኮንፈረንስ በተዋረድ ባሉ ሁሉም መዋቅሮች እንደሚካሄድ ተጠቁሟል። ክልሎችና ከተማ አስተዳደሮች ህገወጥ ኬላዎችና የኮቴ ክፍያዎችን በዘላቂነት መፍትሄ እንዲሰጡ የትራንስፖርትና ሎጂስቲክስ ሚኒስቴር አሳሰበ። ትራንስፖርትና ሎጂስቲክስ ዘርፉ ለኢትዮጵያ ኢኮኖሚ እድገት ያለው አስተዋጽኦ እያደገ ስለመምጣቱ ተገልጿል። በሌላ በኩል ሞላ ለማየው ዝርዝሩን ይዟል። የትራንስፖርትና ሎጂስቲክስ ዘርፍ የ2017 በጀት ዓመት 9 ወራት አፈጻጸም ሀገር አቀፍ የሴክተር ውይይት በአዲስ አበባ ተካሂዷል። ዘርፉ ለአጠቃላይ ኢኮኖሚ የሚያደርገውን አስተዋጽኦ ለማሳደግ የተለያዩ የማሻሻያ ስራዎች በመከናወናቸው የገቢና ወጪ ንግዱን ማቀላጠፍ ተችሏል የሚሉት የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ ደንጌ ቦሩ ናቸው። የወጪ ጭነታችን ወደ 14% አድጓል። ይሄ በብዙ ማሳያዎች ማንሳት እንችላለን። በዋናነት የኢትዮጵያ ከኤክስፖርት ከ5 ቢሊዮን ዶላር በላይ እያገኘች ነው አሁን በ9 ወር ውስጥ ማለት ነው። ያ ማለት በዛ ውስጥ ቡና አለ። ቡናን በኮንቴነር በወር አንዳንድ እስከ 40 ሺህ ቶን እንዲጓጓዝ የተለየ ግብረ ኃይል አቋቁመን ይህንን ስራ እንዲሳለጥ እያደረግን ያለ ነው። ከክልሎች ጋር በመናበብ ጭምር የትራንስፖርት አገልግሎቱን ሀገር አቀፍ የህዝብ ምልልስ የተሻለ ማድረግ መቻሉን የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በርኦ ሀሰን ገልጸዋል። ኢትዮ ጅቡቲ ባቡርም ላይ ሲስተዋሉ የነበሩ የባቡር እገታዎች፣ የንብረት ስርቆት፣
የባቡርን ፍጥነት የሚገድቡ ስራዎች ላይ የአካባቢው መስተዳድሮችን ኦንቦርድ በማምጣትና ህዝባዊ ውይይቶችን በማካሄድ እነዚህ ኢንሲደንቶች እንዲቀንሱ ያደረግንበትና የባቡር ፍጥነትም ከነበረበት 35 ኪሎ ሜትር በሰዓት አሁን 47 ለመድረስ የቻልንበት ሁኔታ ነው ያለው። የጭነት ማንሳት አቅማችንም አሻሽለናል። ባለፉት 9 ወራት የተገኙ ስኬቶችና ያጋጠሙ ችግሮች ላይ ውይይት የተካሄደ ሲሆን በዋናነት በክልሎችና ከተማ አስተዳደሮች የሚስተዋሉ ህገወጥ ኬላዎችና የኮቴ ክፍያዎች በችግርነት ተጠቅሰዋል። በመሆኑም የክልል ትራንስፖርት ኃላፊዎች ችግሩ በኢኮኖሚው ላይ የሚኖረውን ተጽዕኖ በመረዳት ለመፍትሄው እንዲሰሩ ሚኒስትሩ ዶክተር አለሙ ስሜ አስገንዝበዋል። ገመድ ይነሳል፣ ግን ሰው አለ። የኮቴ የሚባለው እኮ በፌዴራል መንገድ ላይ ነው። ፌዴራል ባሰራው መንገድ ላይ ኮቴ ይባላል። መንገዱ የፌዴራል ነው። በዛ ላይ ያለፈ ተሽከርካሪን ኮቴ ክፈል ይባላል። በጣም ህገወጥና ወጥነቱ ብቻ አይደለም፣ ኢኮኖሚ ይጎዳል። ዘይት ከፋብሪካ ወደ ገበያ ጭኖ የሚሄደው ተሽከርካሪ በየመንገዱ አላስፈላጊ ክፍያ ከፍሎ ዋጋ ከበዛበት ዘይት ያስጫነው ሰው ላይ የትራንስፖርት ዋጋ ይጨምራል። ዘይት ያስጫነው ሰውዬ ደግሞ ዘይቱ ዋጋ ላይ ይጨምራል። መጨረሻ ላይ ዋጋውን የሚከፍለው ህዝቡ፣ ዘይቱን የሚጠቀመው በየቤቱ ዘይቱን የሚጠቀመው ህዝቡ ነው የሚሆነው ማለት ነው። የዋጋ ንረት ላይ አስተዋጽኦ እያደረገ ነው። በአዲስ አበባ ከተማ የትራንስፖርት አገልግሎቱን ተደራሽ ለማድረግ በኤሌክትሪክ የሚሰሩ አውቶቡሶችን ወደ ስራ ማስገባቱንና ሌሎች ማሻሻያዎችን መተግበሩን የከተማ አስተዳደሩ ትራንስፖርት ቢሮ ኃላፊ አቶ ያበባል አዲስ ተናግረዋል። ባለፉት ዓመታት በተለያየ ችግር ምክንያት የቆሙ 200 አውቶቡሶች ተጠግነው ወደ ስራ ውስጥ እንዲገቡ ማድረግ ተችሏል። ይህም በመሆኑ የከተማ አውቶቡስ አገልግሎት በቀን ሲያጓጉዝ ከነበረው 600 ሺህ ህዝብ በዚህ ዓመት ወደ 1.1 ሚሊዮን እንዲያድግ ማድረግ የተቻለበት ሁኔታ ተፈጥሯል ማለት ነው። ከዚህ በተጨማሪም የከተማ አውቶቡስ አገልግሎት ድርጅቱ የአውቶቡሶች ምልልስ በቀን 8 አካባቢ ነበር የነበረው በ2016 ማለት ነው። በዚህ ዓመት ግን የከተማ አውቶቡስ አገልግሎት ድርጅትን አቅም ለማሳደግ በሰራ ነው ስራ ወደ 12 ያሳደገበት ሁኔታ ነው ያለው ማለት ነው። የህዝቡን ትራንስፖርት ችግር ለመፍታት እየተሰሩ ካሉ የመሰረተ ልማት ስራዎች መካከል አንዱ የሆነው የቃሊቲ ሞዴል የአውቶቡስ መናኸሪያ ስራው መጠናቀቁም ተገልጿል። ለትምህርት ጥራት ማሳያ የሚሆኑ 50 ሞዴል ሁለተኛ ደረጃ ትምህርት ቤቶች ግንባታ በኢትዮጵያ በተለያዩ አካባቢዎች እየተከናወኑ ስለመሆኑ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገለጹ። ሚኒስትሩ በደቡብ ሲዳማ ዞን አለታ ጨኮ ከተማ ለሚገነባው ሩፎ ዋኤኖ ልዩ ሁለተኛ ደረጃ ትምህርት ቤት የመሰረት ድንጋይ አስቀምጠዋል። ኢትዮጵያ በዓለም አቀፍ መድረኮች ተወዳዳሪ የሚሆን የተማረ ዜጋ እንዲኖራት ለትምህርት ጥራት ልዩ ትኩረት በመስጠት እየተሰራ ስለመሆኑ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናግረዋል። እውነትና እውቀትን የሚሻ ትውልድ ካልፈጠርን እየተቀየረ ያለ ዓለም ነው ይሄ ዓለም። እውቀትን የሚፈልጉ ዜጎች ማፍራት ከቻልን ብቻ ነው ይህን ማድረግ የምንችለው በሚል በሃይ ስኩል ደረጃ ወደ 50 ሞዴል ሃይ ስኩሎች ለመስራት ነው የጀመርነው እንቅስቃሴ። 16 ባለፈው ዓመት አስጀምረናል። አሁን በዚህ ይሄ ዓመት ሳያልቅ ሌላ 15 በመጀመሪያው ዙር እንጀምራለን። ከዛ እስከሚቀጥለው ዓመት 50ውንም ሞዴል ሃይ ስኩሎች እንጨርሳለን። ይሄ ትምህርት ቤት ከ500 ሚሊዮን ብር በላይ ነው የሚያወጣው። በአንድ ዓመት ጊዜ ይሄ ትምህርት ቤት አልቆ ስራ መጀመር አለበት። ሪፖርተራችን አሰሳ ወገሼ እንደዘገበው በአለታ ጨኮ የሚገነባው ይሄው ልዩ ሁለተኛ ደረጃ ትምህርት ቤት አገልግሎት መስጠት ሲጀምር የተማሪ ክፍል ጥምርታን በማሻሻል የትምህርት ጥራትን ለማረጋገጥ እንደሚያግዝ የክልሉ ትምህርት ቢሮ ጽሕፈት ቤት ኃላፊ ዘገየ ኮይሳ ገልጸዋል። ከተማ 50 ሺህ በላይ ማህበረሰብ የያዘ ከተማ ከመሆኑ አንጻር ከዛ የሚወጡ ተማሪዎችን ከማቀፍ አንጻር ትምህርት ቤቱ ተማሪ ጥምርታ ያልተስተካከለ ከመሆኑ አንጻር ያሉ ችግሮችን የሚፈታልን። ሁለተኛ አሁን የምናስቀጥለው ትምህርት ጥራት ለማምጣት ትምህርት ለትውልድ ያልነውን ፕሮጀክት አንዱ ከመሆኑ አንጻር ይህንን ትኩረት ሰጥቶ ትምህርት ሚኒስቴር ዛሬ እዚህ በመገኘታችሁ ትልቅ ደስታ በሲዳማ ክልል ትምህርት ቢሮ ስም ላቀርብ እፈልጋለሁ። የፕሬስ ነጻነት ቀንስና ከብር ዜጎች በሰው ሰራሽ አስተውሎት መረጃ እንዳይጭበረበሩ ትክክለኛ መረጃ የሚያገኙበት እሳቤ
የሚጎለበትበት ሊሆን እንደሚገባ ተገለጸ። 33ኛው የዓለም የፕሬስ ነጻነት ቀንን አስመልክቶ በዚህ በአዲስ አበባ የተለያዩ መገናኛ ብዙሃን የኢትዮጵያ መገናኛ ብዙሃን ምክር ቤት ባዘጋጀው የፓናል ውይይት እንደተገለጸው ሰው ሰራሽ አስተውሎት በፕሬስ ነጻነትና መገናኛ ብዙሃን ላይ የሚያሳድረው ተጽዕኖ አዎንታዊም አሉታዊ መልክ ያለው ነው። የመገናኛ ብዙሃን ባለሙያዎች ታዲያ ለሕዝብ አስተማማኝ መረጃ ለማድረስ ሲባል ሰው ሰራሽ አስተውሎት የሚፈጥራቸውን እድሎችና ስጋቶችን መለየት እንደሚያስፈልጋቸው የኢትዮጵያ መገናኛ ብዙሃን ምክር ቤት ምክትል ሰብሳቢ ታምራት ኃይሉ ገልጸዋል። ይህ ወሳኝ ትኩረት በአርቲፊሻል ኢንተለጀንስ ለገለልተኛ ጋዜጠኝነት፣ ለመገናኛ ብዙሃን ዘላቂነትና ለሕዝብ አስተማማኝ መረጃ ተደራሽነት የሚፈጥራቸውን እድሎችና ስጋቶች ለመፍታት ያለመ። በዚህ ዘመን አርቲፊሻል ኢንተለጀንስ በፕሬስ ነጻነትና ለመገናኛ ብዙሃን እጅግ በጣም ብዙ እድሎችንና ከፍተኛ ተግዳሮቶችን ይዞ መጥቷል። በመሆኑም የዘንድሮ የዓለም የፕሬስ ነጻነት ቀን ስናከብር አርቲፊሻል ኢንተለጀንስ እድልን ለመልካም ነገር እንዴት መጠቀም እንደሚቻልና በተመሳሳይ ጊዜ ለገለልተኛ ጋዜጠኝነትና አስተማማኝ መረጃ ተደራሽነት ሊያስከትሉ የሚችሉትን አደጋዎች እንዴት መቀነስ እንደሚቻል ውይይት ለማድረግ እድል ይፈጥራል ብለን እናምናለን። ሪፖርተራችን መሐመድ ራህማቱ እንደዘገበው በውይይቱ ላይ የተባበሩት መንግስታት የባህል የትምህርትና የሳይንስ ተቋም ዩኔስኮ የኢትዮጵያ ተወካይ ዶክተር ሪታ ቢሳናዝ ሰው ሰራሽ አስተውሎት በሚዲያ ዘርፍ ያለው አዎንታዊ ጠቀሜታ ለማጎልበት ድርጅቱ ዩኔስኮ በጋራ እንደሚሰራ አብራርተዋል። We have already launched the global guidelines on digital platform governance. ግልጸኝነትን፣ ተጠያቂነትና የሰብአዊ መብት ጥበቃን ለማበረታታት ዓለም አቀፋዊ የዲጂታል ፕላትፎርም አስተዳደር መመሪያን ይፋ አድርገናል። በ193 የዩኔስኮ አባል ሀገራት ላይ የተወሰደ የሰው ሰራሽ አስተውሎት ስነ ምግባር ማሻሻያ ላይ ምክረ ሀሳብ አቅርበናል። የሚዲያና መረጃ ግንዛቤ ፈጠራ ፕሮግራሞችን በ100 ሀገራት ላይ አስፋፍተናል። ይህም በተለይ ወጣት ዜጎችን በክህሎት ላይ የተመሰረተ መረጃን ለመፈለግ ያስችላቸዋል። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። ከውጭ ለትንታኔ የመረጥነውን ዘገባ እናጋራችሁ። ዩክሬን የማዕድን ሀብት ባለቤትነቷን ሙሉ በሙሉ የሚያረጋግጥ ስምምነት ከአሜሪካ ጋር ስለመፈራረሟ ተገልጿል። ባልደረባችን አለምነህ ዋሴ በትንታኔ ተመልክቶታል። ውሉ አሜሪካና ዩክሬንን ብዙ ያዳረሰ ነው ማለት ይቻላል። የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ በዋይት ሃውስ የነበራቸው ጉብኝት በአጭሩ እንዲቋረጥና ለቀው እንዲሄዱ የተጠየቁበትም ነበረ። በአንድ ወቅትም አሜሪካ የዚህን ውል በተመለከተ በምታቀርባቸው ረቂቅ ሐሳቦች የተነሳ አገርን ሽጥ ነው እንዴ የሚባለው እስኪሉ ድረስ ዜሌንስኪን በእጅጉ ያስቆጣቸውም እንደነበር አይዘነጋም። በመጨረሻ ስምምነቱ ሲፈረም ግን ያሁሉ ውዝግብ ቦታ እንዳልተሰጠው ያሳያል። በመጨረሻ ስምምነቱ መፈረም ያስቻለው ውይይት ሁለቱ መሪዎች ፕሬዚደንት ዶናልድ ትራምፕና የዩክሬኑ ቮሎዲሚር ዜሌንስኪ በሮማው ርዕሰ ሊቃነ ጳጳስ ፍራንሲስ የቀብር ሥነ ሥርዓት ላይ በቅዱስ ጳውሎስ አዳራሾች በአንዱ ባደረጉት የ15 ደቂቃ ውይይት መሆኑ ይነገራል። መገናኛ ብዙሃን ስለተፈረመው ውል እንደሚያስነብቡን የዓለማችን ምርጡ ውል ቋጣሪ ነኝ የሚሉት ፕሬዚደንት ዶናልድ ትራምፕ ከነወለዱ $500 ቢሊዮን ያሉትና በዘመነ ጆ ባይደን ለዩክሬን በነፃ የተሰጡ ወታደራዊና ኢኮኖሚያዊ እርዳታዎችን በዩክሬን ማዕድን ይከፈላል የሚለው አቋማቸውን ሙሉ በሙሉ ትተውታል። የ47 ዓመቱ ዜሌንስኪ በዚህ ረገድ አሸንፈዋል። ዜሌንስኪ የቀደመችው አሜሪካ በዲሞክራሲያዊ ወዳጅነትና በምዕራባዊ ቃል ኪዳን አጋርነት የተዋጋችበትን ስጦታዋን ዕዳዬ ብዬ አልቀበልም የሚል ከራራ አቋም ነበራቸው ዜሌንስኪ። ስምምነቱ ምንም እንኳ ዜሌንስኪ እንዳስቡት አሜሪካንን የዩክሬን የደህንነት ዋስትና ሰጪ ጋሻ ባያደርጋትም በስምምነቱ መሠረት በሚከፈተውና ሁለቱ በእኩልነት ለሚያስተዳድሩት የጋራ የመልሶ ግንባታ መዋለ ንዋይ ፈንድ አሜሪካ የምታውለው ኢንቨስትመንት ወይም መዋለ ንዋይ በጦር መሳሪያ መልኩም ሊሆን እንደሚችል ይደነግጋል። ስምምነቱ በግልጽ እንደሚያስቀምጠው ምን ማዕድን የት ቦታ ተቆፍሮ መውጣት እንዳለበት የምትወስነውም ዩክሬን ብቻ ናት ይላል።
በግዛታችንና በውሃ ግዛታችን የሚገኙ ሀብቶቻችን በሙሉ የዩክሬን ናቸው። ምን አይነት ማዕድናት የት ቦታ ይውጡ ይፈለጉ የሚለውን የሚወስነውም የዩክሬን መንግሥት ነው ብለዋል። ስምምነቱን በዩክሬን በኩል በብዕራቸው ፊርማ ያቀለሙት የኢኮኖሚ ሚኒስትሯ ዩሊያ ስቨሪዲንኮ ሲናገሩ የዩክሬኑ ዘለንስኪ ለሌላ ዋነኛ ተደራዳሪ ማለትም ለአውሮፓ ህብረት ቦታ ለመተው ሲሉ አሜሪካ በዩክሬን የማዕድን ሀብቶች ልማት ላይ ቅድሚያ እንደሚሰጣት እንጂ ከሌላው የተለየ የእሷ ብቻ የሆኑ መብቶች እንዳሏት ግን ስምምነቱ ዋስትና አይሰጥም።